ባል እርጉዝ ሚስቱን ሜዳ ላይ ጥሏት ሄደ። ነገር ግን በፓርክ ውስጥ ተኝታ ያገኛት 1 ሚሊዮነር ያደረገው ነገር ለማመን ይከብዳል። ለመሆኑ አንድ እንግዳ ሰው የሌላውን ህይወት በዚህ ልክ ሊቀይረው ይችላል? ዛሬ በሰው ልጆች ላይ ያላችሁን እምነት የሚያድስና እጣ ፋንታ እንዴት ፍትህን እንደሚሰጥ የሚያሳይ ድንቅ ታሪክ ይዘንላችሁ ቀርበናል። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ እንደምትከታተሉ ኮሜንት ላይ ጻፉልን። አሁን ታሪካችንን እንቀጥል። ባሏ ጥሏት ሲሄድ 1 ሚሊዮነር አገኛት። ቀጥሎ ያደረገው ነገር ደግሞ ለማመን ይከብዳል። ሶፊያ በጸነሰችበት ወቅት ባለቤቷ ጥሏት ሲሄድ ሁሉንም ነገሯን አጣች። የተቀደደ ሸሚዝ ለብሳና ሆዷ ባዶ ሆኖ በፓርክ ውስጥ ተኛች። $4500 የሚያወጣ ልብስ ያጌጠ እንግዳ ሰው ህይወቷን ለዘላለም ይለውጣል ብላ በፍጹም አልጠበቀችም ነበር። ፍቅር ሁሉንም ነገር የማሸነፍ ኃይል እንዳለው ታምን ነበር። ሉካስን ያገኘችው ገና የ19 ዓመት ልጅ እያለች ነው። በቀን የኮሚኒቲ ኮሌጅ ትምህርቷን ለመካፈል በ24 ሰዓት ውስጥ በሚሰራ ምግብ ቤት ውስጥ የምሽት ፈረቃ ላይ ትሰራ ነበር። እርሱ ማራኪ፣ ትኩረት የሚሰጥና ሁልጊዜም የምታልመውን የቤተሰብ ህይወት ለመስጠት ቃል ይገባላት ነበር። አንድ ቀን የአትክልት ስፍራ ያለው ትንሽ ቤት ይኖረናል ይላት ነበር ሉካስ ግንባሯን እየሳመ። 2 ልጆች፣ ምናልባትም 3፣ ሁሉንም ነገር እሰጥሻለሁ ሶፊያ፣ ቃል እገባልሻለሁ። እነዚያ ቃላት እርሱ ወደ እርሷ ጠባብ ስቱዲዮ አፓርታማ ሲገባ እውነት ይመስሉ ነበር። እርሱ የሙዚቃ ስራውን እንዲከታተል እሷ ትምህርቷን አቋርጣ በሙሉ ጊዜ እንድትሰራ ሲጠይቃት እውነት ይመስሉ ነበር። የሙዚቃ ስራው ሳይሳካ ቀርቶ ሶፊያ 2 ፈረቃ እየሰራች ሉካስ ከባንድ ጓደኞቹ ጋር ከሰዓትን ሲያሳልፍ እውነት ይመስሉ ነበር። በዚህ ጊዜም እውነት ይመስሉ ነበር። ነገር ግን ሶፊያ የሚንቀጠቀጡ እጆቿን ይዛ ያንን እርግዝና ምርመራ ያሳየችበት ጧት ቃላቶቹ ተሰባበሩ። አይ አለ በቀላሉ፣ ይሄ ሊሆን አይችልም። ሉካስ ሆኗል፣ ወላጆች ልንሆን ነው። ይህንን በፍጹም አልፈልግም ነበር ብሎ ጮኸ። እንደ አባቴ መቆለፍ የምፈልግ ይመስልሻል? የማይረባ ስራ እየሰራው ወደ ቤት ስመጣ ልጆቹ እንዲጮሁብኝ የምፈልግ ይመስልሻል? አላደርገውም። ህይወቴ ሲባክን ቁጭ ብዬ አላይም። ሉካስ ጃኬቱን አነሳ። እኔ ገና 26 ዓመት ወጣት ነኝ ሶፊያ፣ ህልሞች አሉኝ። ለዚህ ብዬ ሁሉንም ነገር አደጋ ላይ አልጥልም። ይህ እኮ ያንተ ልጅ ነው ሶፊያ በሹክሹክታ ተናገረች። ልጃችን። እንባ በፊቷ ላይ ይፈስ ነበር። አንዱ እጇን ገና ያልገፋውን ሆዷን በተፈጥሮ ለመከላከል የሚሞክር ይመስላል። አይ አለ ሉካስ። አይኖቹ ጠንካራና የራቁ ነበሩ። አሁን ያንቺ ችግር ነው። በዚያው ምሽት ጥሏት ሄደ። ወደ ኋላ ዞር ብሎ አላየም። በአንድ ሳምንት ውስጥ ሶፊያ ለአመታት ከጉርሻና ከትርፍ ስራ ሰዓት የቆጠበችው $3200 የያዘው የጋራ አካውንታቸው ባዶ መሆኑን አወቀች። ሉካስ ሁሉንም ነገር ወስዶት ነበር፣ ቁጠባዋን፣ እምነቷን፣ ስለወደፊቱ የነበራትን ራዕይ። ነገር ግን በውስጧ እያደገ ያለ ህይወትንና እሱን የምታሳድግበት መንገድ ሳይኖራት ትቷታል። ሶፊያ በከፍተኛ ሁኔታ ለመጽናናት ሞከረች፣ ግን አቃታት። የምግብ ቤቱ የሚሰጣትን እያንዳንዱን ፈረቃ ትሰራ ነበር። ነገር ግን የጧት ህመም እንደ ከባድ ባቡር መታቻት። ስራ አስኪያጇ የ2 ሳምንታት ማስጠንቀቂያ ሰጠቻት። ደንበኞችን እንድታስፈራሪ አልፈልግም አለች ያለምንም ርህራሄ። ቋሚ ገቢ ከሌለ ኪራዩ የማይቻል ሆነ። የሶፊያ የቤት አከራይ ሚስተር ሚለር መጀመሪያ ስትገባ ደግ ይመስሉ ነበር። ነገር ግን ገንዘብ ሲመጣ ደግነቱ በነነ። እኔም እኮ ዕዳ አለብኝ አሉ ለተጨማሪ ጊዜ ስትለምናቸው። የ3 ወር ዝፍ አለብሽ ሶፊያ። በአንድ ቀዝቃዛ የካቲት ጧት ሶፊያ ንብረቶቿን በመንገዱ ዳር በቆሻሻ ከረጢቶች ውስጥ አገኘቻቸው። የ4 ወር ነፍሰ ጡር ነበረች፣ ቤት አልባ እና በዚህ ዓለም ላይ ሙሉ በሙሉ ብቻዋን የቀረች። ወላጆቿ እርሷ የ17 ዓመት ልጅ እያለች በመኪና አደጋ ሞተው ነበር። እህትም ሆነ ወንድም ወይም ሌላ የቅርብ ዘመድ አልነበራትም። የነበሯት ጥቂት ጓደኞችም ከሉካስ ጋር በነበረችባቸው ዓመታት ርቀዋት ነበር። መንገዶቹ ሶፊያ ካሰበችው በላይ ጨካኝ ነበሩ። በመጀመሪያው ምሽት አንድ ሰው ቦርሷን ሊሰርቃት ሞከረ። እሱን ስትከላከል በግርግሩ ወቅት የቤዥ ቀለም የእርግዝናዋ ሸሚዝ በትከሻዋ አካባቢ ተቀደደ። እርሱን ለመተካት አቅም አልነበራትም። ያ የተቀደደ ሸሚዝ የአዲሱ እውነቷ ምልክት ሆነ። ልጇ ሴት መሆኗን ከነፃ የክሊኒኩ ምርመራ አውቃለች። አሁን በ5 ወሯ ትራገጥ ነበር። እማዬ እዚህ ነኝ፣ እየታገርኩ ነው የሚሉ የሚመስሉ ጠንካራና እልህ አስጨራሽ እርግጫዎች።
በሞቃታማው የጸደይ ጠዋቶች ሶፊያ በሞሪሰን ፓርክ ውስጥ ባለው ትልቁ የኦክ ዛፍ ላይ ትደገፍ ነበር። ቦርሷ እንደ ትራስ ያገለግላት ነበር። የተቀደደ ሸሚዟ ያበጠው ሆዷ ለፀሐይ እንዲጋለጥ አደረገው። ስምሽ ኤሌና ይሆናል ትላታለች በሹክሹክታ። ምክንያቱም በእያንዳንዱ እርግጫሽ አስቀድመሽ እየዘመርሽልኝ ነው። እናም በሆነ መንገድ የኔ ቆንጆ ደህና እንሆናለን። እሺ እንዴት እንደሆነ አላውቅም፣ ግን ደህና እንሆናለን። ነገር ግን በዚያች ልዩ ጠዋት እንቅልፍ በሌለው ምሽት ዝላና በረሃብ ምክንያት ራሷን አዙራት ሶፊያ ዛፉን ተደግፋ አይኖቿን ጨፈነች። አንድ እጁን ሆዷ ላይ አድርጋ እንባ በጉንጮቿ ላይ እንዲፈስ ፈቀደች። እርሷ ግን 500 ማይል ርቆ የሚገኘው ሉካስ አስቀድሞ የራሱ የሆነ ቅጣት እየደረሰበት መሆኑን አላወቀችም ነበር። የሙዚቃ ስራው የትም አላደረሰውም። የሰረቀው ገንዘብ አልቋል። ከቤተሰቡ በላይ የመረጣቸው ጓደኞቹ ገንዘቡ ባለቀበት ቅስፈት ጥለውት ሄደዋል። በየሰዎች ሶፋ ላይ እየተኛ ባዶ እጁንና ተስፋ ቆርጦ ነበር። ሚስተር ሚለርም ከ3 ወራት በኋላ በስትሮክ እንደሚጠቁና ኢንሹራንስ በማይሸፍነው የሕክምና ክፍያ እንደሚሰጥሙ አታውቅም ነበር። ቋሚነት ምን ያህል በፍጥነት እንደሚጠፋ በተግባር እየተማሩ ነበር። ከስራ ያባረረቻት የምግብ ቤት ስራ አስኪያጅ የገዛ ልጇ ከ1 ዓመት በኋላ አርግዛ ስትተው እንደምታይና በመጨረሻም በዛን ጊዜ ተግባሯ ምን ያህል ጨካኝ እንደነበረች እንደምትረዳ በፍጹም አታውቅም ነበር። እጣ ፋንታ አስቀድሞ ስራውን ጀምሯል። መንኮራኩሮቹ ሳይታዩ ወደ ፍትህ እየተሽከረከሩ ነበር። ነገር ግን ሶፊያ ይህንን ሁሉ ሳታቅ በፓርክ ውስጥ ባለው ዛፍ ስር ጥቅልል ብላ ኩርምት ብላ ተኝታለች። በዚያ የኦክ ዛፍ ስር ተርባ ፈርታና ብቻዋን ሆና በድካም እንቅልፍ ውስጥ ስትወድቅ የሚቀርቧትን የእግር ዱካዎች አልሰማችም። የ31 ዓመቱ አሌክስ ዋንግ በሚሊዮኖች የሚቆጠር ግዛት በገነባበት ቴክ ቪዥን የተባለ የሶፍትዌር ኩባንያ ዋና ስራ አስፈጻሚ ሆኖ በቦርድ ስብሰባው ላይ መገኘት ነበረበት። የአሌክስ ጊዜ በሰዓት በሺዎች በሚቆጠር ዶላር የሚለካ ነበር። የለበሰው ሰማያዊ ቶም ፎርድ ልብስ $4500 ያወጣል። የጣሊያን ሌዘር ጫማዎቹ ሌላ $1200 ያወጣሉ። ነገር ግን አሌክስ ለራሱ ያወጣው አንድ ህግ ነበረው። ከየት እንደመጣ በፍጹም አትርሳ። የእርሱ ወላጆች ከቻይና ምንም ሳይዙ ነበር የመጡት። እናቱ እርሱን ጸንሳ ሆቴል ክፍሎች ውስጥ ታጸዳ ነበር። አባቱ ደግሞ በግንባታ ስራ ላይ ይሰሩ ነበር። ለ6 ሳምንታት ቤት አልባ ሆነው በተበላሸ መኪናቸው ውስጥ ተኝቷል። አንድ እንግዳ ሁሉንም ነገር ቀይሮታል። ወይዘሮ ኢልኖሪያ ትንሽ አፓርታማ የነበራት የአሌክስን እናት በፓርክ ውስጥ ስታለቅስ አገኘቻት። የ5 ወር ነፍሰ ጡርና የደነገጠች ሴት ነበረች። ወይዘሮ ጋርሲያ አፓርታማ ሰጥቷቸው ነበር። እግራቸውን እስኪተክሉ ድረስ ኪራይ አልተቀበለችም። ለሌላውም እናንተ እንደዚህ አድርጉ አለችው ለአሌክስ እናት። እኔ እንደረዳውሽ ሁሉ አንቺም ሌላውን መርዳት ስትቺ ይህንኑ አድርጊ። የአሌክስ እናት ገንዘብ ሀብታም አያደርግም ትል ነበር። ርህራሄ ነው ሀብታም የሚያደርግህ። ሰዎች ምንም በሌላቸው ጊዜ የምታያቸው አያያዝ፣ ያ ነው ትክክለኛ ማንነት። ስለዚህ አሌክስ በዚያ ጧት በሞሪሰን ፓርክ ውስጥ ሲያቋርጥ ስለ ሩብ ዓመት ሪፖርቶች አያስብም ነበር። እያሰበ የነበረው ስለ እናቱ ቃላት ነበር። ለዚህ ነው እሷን ሳይ ባለበት የቆመው። አንዲት ወጣት ሴት በግልጽ ነፍሰ ጡር መሆኗ የሚታይ የኦክ ዛፍ ተደግፋ ተኝታለች። ሸሚዟ በትከሻዋ አካባቢ ተቀዷል። ሆዷ ለጧቱ አየር ተጋልጧል። ቦርሷ እንደ ትራስ አገልግሏታል። መጽሐፍት ከጎኗ ተቀምጠዋል። 10,000 የህፃናት ስሞች እና የቅድመ ወሊድ የተመጣጠነ ምግብ መመሪያ። እይታው አሌክስን እንደ አካላዊ ድብደባ መታው። ምናልባት እናቴ ይህች ልትሆን ትችል ነበር ብሎ አሰበ። ይህች የአንድ ሰው እናት ናት። ውድ ልብሱን እንደለበሰ እርጥብ በሆነው ሳር ላይ ተንበረከከ። ቀደም ሲል ገና የሀያዎቹ መጀመሪያ ላይ ያለች ወጣት መሆኗን አየ። አይኖቿ ዙሪያውን ጠቁሯል። ነገር ግን እጇ በንቃት ወዷ ላይ አርፏል። በእንቅልፏ ውስጥ እንኳን ልጇን የምትጠብቅ ትመስላለች። ወይዘሪት አለ አሌክስ በቀስታ። ይቅርታ። የሶፊያ አይኖች ወዲያውኑ ተከፍቶ በፍርሃት ተሞሉ። ወደ ኋላ ለመሸሽ ሞከረች። እባክህን አትጉዳኝ አለች ትንፋሽ እያጠራት። አይ አልጎዳሽም፣ ቃል እገባልሻለሁ። በልተሻል? ለመጨረሻ ጊዜ ምግብ የበላሹ መቼ ነው? እንባ በሶፊያ አይኖች ውስጥ ሞላ። ትላንት ጠዋት ብላ በሹክሹክታ ተናገረች። ግማሽ ሳንዱች በልቻለሁ። አሌክስ ልቡ ሲሰበር ተሰማው። መንገዱ ማዶ ካፌ አለ፣ እባክሽን ቁርስ ልጋብዝሽ። በድምጽ ውስጥ ያለው የሆነ ነገር አንገቷን እንድትነቀንቅ አደረጋት።
አሌክስ በቀስታ እንድትቆም ረዳትና እጁን ሰጣት። ካፌ ውስጥ አሌክስ ሁሉንም ነገር አዘዘ። እንቁላል፣ ፓንኬክ፣ ፍራፍሬ፣ እርጎ፣ የብርቱካን ጭማቂ፣ ካፊን የሌለው ቡና እና ለበኋላ የሚሆን የቁርስ ሳንዱች። ሶፊያ ልክ እንደ ተራበ ሰው ስትመገብ ይመለከታት ነበር። ስምሽ ማን ነው ብሎ በቀስታ ጠየቃት። ሶፊያ ነኝ። እኔ ደግሞ አሌክስ። ስንት ወር ሆኖሻል ሶፊያ? 5 ወር። ሴት ናት። የሶፊያ እጅ ወደ ሆዷ ሄደ። ስሟ ኤሌና ነው። ኦ በጣም ቆንጆ ነው። ምን እንደተፈጠረ ልትነግሪኝ ትቻለሽ? እንዴት እዚህ ልትደርሽ ይቻልሽ? ታሪኩ በሙሉ ፈሰሰ። የሉካስ መተው፣ የተሰረቀው ቁጠባ፣ ከቤት መባረሯ፣ በመንገድ ላይ ያሳለፈቻቸው ጨካኝ ሳምንታት። የሶፊያ ድምፅ ደጋግሞ ይቆራረጥ ነበር። ነገር ግን አሌክስ እያንዳንዱን ዝርዝር ሲሰማ መንጋጋው እየጠነከረ ያዳምጥ ነበር። ስታበቃ በመካከላቸው ዝምታ ሰፈነ። ነገር ግን አሌክስ በመጨረሻ ሲናገር ድምፁ በስሜት ታንቆ ነበር። ሶፊያ እናቴ እኔን ጸንሳ ልክ የ5 ወር ነፍሰ ጡር እያለች ነበር ወላጆቼም ቤት አልባ የሆኑት። ልክ እንዳንቺ በፓርኮች ውስጥ ትተኛ ነበር። እናም አንዲት ሴት ፍጹም እንግዳ የሆነች ሴት ረዳቻት፣ ቤት ሰጠቻት፣ እድል ሰጠቻት፣ የወደፊት ህይወት ሰጠቻት። ስልኩን አወጣ። የዚያች እንግዳ ሴት ስም ኤልኖር ነበር። ደግነት ልክ እንደ ድንጋይ ውሃ ከውስጥ ይመጣል ትል ነበር። ሞገዱም ለዘላለም ይቀጥላል ትላለች። እኔም ለሌላ ሰው እንደዛው እንዳደርግ ቃል አስገብታኛለች። አሌክስ በቀጥታ የሶፊያን አይኖች ተመለከተ። ባዶ የሆነ በቤት ቁሳቁሶች የተሟላ ባለ 2 መኝታ ክፍል አፓርታማ አለኝ። አንቺና ኤሌና እዚያ ትኖራላችሁ። የቤት ኪራይ የለም፣ ምንም ቅድመ ሁኔታ የለም። እንዲሁም ከዶክተር ሊንዳ ቼን ጋር አገናኝሻለሁ። እርሷ አክስቴ ስትሆን በግዛት ውስጥ ካሉ ምርጥ የጽንስና ማህፀን ሐኪሞች አንዷ ናት። የሶፊያ እጆች ተንቀጠቀጡ። ይሄንን መቀበል አልችልም። አይ ትችያለሽ፣ መቀበል አለብሽ፣ አሌክስ በቁርጠኝነት ተናገረ። ምክንያቱም ኤሌና የምትወለድበት ቦታ አስተማማኝ መሆን ይገባዋል። አንቺም ክብር ይገባሻል። ይህ ምጽዋት አይደለም። ይህ የሰው ልጆች እርስ በርስ ሊያደርጉት የሚገባው ነገር ነው። ቦርሳውን አውጥቶ $500 በጥሬ ገንዘብ ሰጣት። ለዛሬ ለምግብ፣ ለልብስ፣ ለሚያስፈልገው አድርጊው። ነገ ሁሉንም ነገር እናመቻቻለን። ዛሬ ምሽት ግን እውነተኛ አልጋ ላይ ትተኛለሽ። ሶፊያ ሙሉ በሙሉ ተሰባብራ አለቀሰች። ልጇ ደግሞ በውስጧ ልክ እንደምታከብር ሁሉ ትራገጥ ነበር። አሌክስ በትዕግስት ጠበቀ። የሚሊነር በውድ ልብሱ ቤት አልባ ከሆነች ሴት ጋር ተቀምጦ ዋጋ እንዳላት አድርጎ ይይዛት ነበር። ምክንያቱም በእርግጥም ዋጋ ስላላት። ከ3 ወራት በኋላ ሉካስ በመጨረሻ ስህተት እንደሰራ ተናግሮ ባዶ እጁን ተስፋ ቆርጦ ለመመለስ ሲሞክር ሶፊያ በሚያምር አፓርታማ ውስጥ በእርጉዝነቷ መጨረሻ ላይ ደምቃ በኦንላይን ትምህርት ተመዝግባ አገኛት። ያንተ ይቅርታ አያስፈልገኝም አለችው ሶፊያ በተረጋጋ መንፈስ። እናም ኤሌና እንደ ሸክም የሚያያት አባት አያስፈልጋትም። እኛ ደህና እንሆናለን። ሉካስ ሄደ እና ሶፊያ ዳግመኛ አላየችውም። እጣ ፋንታ አስቀድሞ አግኝቶታል። ባዶ እጁን፣ ብቻውን። ህልሞቹ እንደ ቃላቶቹ ሁሉ ባዶ ሆነው ነበር። ኤሌና በአንድ ፀሐያማ የሰኔ ጠዋት ስትወለድ አሌክስ እርሷን በመያዝ ሁለተኛው ሰው ነበር። ይህች ትንሽ ልጅን ተመልክቶ በሹክሹክታ እንዲህ አላት፣ እናትሽ ላንቺ በጣም ታግላለች። አንቺም ድንቅ ነገሮችን ታደርጊያለሽ። ከዓመታት በኋላ ሶፊያ ቤት አልባ የሆኑ ነፍሰ ጡር ሴቶችን የሚረዳ የበጎ አድራጎት ድርጅትን ታስተዳድራለች። ኤሌና ርህራሄ ስለ ገንዘብ እንዳልሆነ እያወቀች አደገች። ይልቁንም በሌሎች ውስጥ ሰብአዊነትን ማየት መሆኑን ተረድታለች። እናም አሌክስ በፓርክ ውስጥ አንድ እንግዳን ለመርዳት የቆመበት ያ ጠዋት በህይወት ውስጥ እጅግ በጣም አስፈላጊው ስብሰባ መሆኑን በፍጹም አይረሳውም። ምክንያቱም አንዳንድ ጊዜ ተአምር በሚስጥራዊ መንገዶች ይሰራል። አንዳንድ ጊዜ የተጣሉ ብሩካን ይሆናሉ፣ ደጎች ዋጋቸውን ያገኛሉ። እናም አንዳንድ ጊዜ አልፎ አልፎ አንድ መልአክ በሰማያዊ ልብስ ተገልጦ አንድ የርህራሄን ተግባር ዓለምን ሊለውጥ እንደሚችል ያስታውሰናል። ይህ ታሪክ ልባችሁን ከነካው ዛሬ ተስፋ ለሚያስፈልገው ሰው ሼር አድርጉለት። በጣም በፈለጋችሁት ጊዜ በእንግዳ ሰው ተረድታችሁ ታውቃላችሁ? ታሪክ ካላችሁ ኮሜንት ላይ ጻፉልን። ርህራሄ፣ ደግነት ሁሉንም ነገር እንደሚቀይሩ የሚያሳዩ ተጨማሪ ታሪኮችን ለማግኘት ቻናላችንን ሰብስክራይብ አድርጉ። እናመሰግናለን። ቸር ቆዩን።